አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ይሁን ቪዲዮ ኮፒ ሊንክ ታብ ሼር አድርጉልኝ፣ ለብዙ ሰው እንዲደርስልኝ እፈልጋለሁ። በተለይ ለመዳም ቅመሞች እህቶቻችን ለምን ላልሆነ ልሁን ብለሽ ባልሽን ልትገዩ ምናምን ለምትሉ ለነሩታና ለናብርሽ እውነት መስሏችሁ ለምታለቅሱ እህቶቼ በመጀመሪያ ደረጃ ሩታ እርጉዝ አይደለችም። እንደለመደችው ጨርቅ ጠቅጥቃ ነው። ለምን ካላችሁ እንደዚሁ ያስታውቃል። ለምን ሩታና አብርሽ ባልና ሚስት አይደሉም። ያን ሁሉ ሾው ምናምን ሲያረጉት የነበሩ ዱባይ ሂደው የመዳም ቅመሞችን መብያ ገንዘብ ነው። እውነቱ ይሄ ነው። ደግሞ እኮ እኔ ግርም የምትሉ እውነት መስሏችሁ ደግሞ ግሩፕ ይዛችሁ የምትሰዳደቡት እህቶቼ እነሱ ድራማ እየሰሩባችሁ ነው። አሁን የአዲስ የመጣው ልጅ ደግሞ ገንዘብ ከፍሎ ነው ለነሩታ ኢትዮ ሊከፍት ስለሆነ ገንዘብ ከፍሎ ለአብርሽና ለሩታ ገንዘብ ከፍሎ ነው የመጣው። ዝም ብሎ አይደለም። እሱን ለምንድን ነው የምትሰድቡት? ገንዘብ ከፍሎ ነው። በገንዘቡ ነው እያስተዋወቁት ያለ። አለቀ። ማንኛውም ሰው ከነአብርሽና ከነሩታ ጋር ለመስራት ሲመጣ ሲለምን ገንዘብ ከፍሎ ነው። ገንዘብ ከፍሎ ከፈመሱ በኋላ ተጣላን ምናምን ተደባደብን ምናምን ብለው ውሸታቸውን አምተው እንትን ይላሉ ማለት ነው። በሁለተኛ ደረጃ ደግሞ አብርሽና ሩታ ደግሞ ባልና ሚስት አይደሉም። የውሸት ነው። እናንተ ምንድን ነው የምታምኑት? ውሸት ነው። ለምን እነ መሲ ብርጅስቶን ዱባይ ላይ ሄዶ ሲያፋጥጡት እኮ ጨጓራው ላጥ ነው ያለ። ለምን እንዳይታወቅበት። ምክንያቱም እሱ ዋና ታርጌቱ የመዳም ቅመሞችን ለመብላት ነው የመጣው። የሄደው የመዳም ቅመሞችን ለመብላት ነው እንጂ ትክክለኛ ሰርግ ቢሆን እዛው ቡታጅራ ነበር የሚደግሰው። ቡታጅራ በወግ በማረግ በቤተሰብ ነበር የሚደግሰው። እናንተ ምናችሁ ሞኝ ነው? እኔ እኮ ግርም የምትሉኝ ባልሽን እንዳትገዩ ለሰው ብለሽ ምናምን ኮሜንታተሮች ማለት ነው። ባሏ ምን ብላ ነው የምትገለው? ባሏ ነው መሽ ሲጀምር። አብርሽ እኮ ባሏ ሳይሆን ሩታን በገንዘብ ገዝቷት ነው። ሩታን በገንዘብ ገዝቷት ከፍሏት ነው። አሁን ሩታ ከሄደች እይታ ስለሚቀዘቅዝ ለዛ ነው ሩታ መላልሰው የሚያመጧት እንጂ ሩታ ካልመጣሽ ዩቲዩበር ስለማይደምቅላቸው ነው። ጨዋታው ይሄ ነው። ለምንድን ነው እናንተ የማታምኑት? እውነቱን ባልሽን እንዳትገዩ፣ ባልሽን እንደዚህ የትኛው ባሏን ነው የምትገለው? ባሏ አይደለም አልናችሁ እኮ። እውነቱን ስንነግራችሁ አትሰሙም። እውነቱን እኮ እኛ እኮ እንዳትበሉ ብለን ነገርናችሁ። አብርሽዬ ሩታዬ የምትሉ ሰዎች በጣም ነው የምትገርሙ። በሶስተኛ ደረጃ ደግሞ ስራ ነው፣ ይመቻቸው ይስሩ። ገብታችሁ የምታሽቃብጡ፣ ገብታችሁ እርስ በርስ የምትሰዳደቡት የምትሉት ግን በጣም ነው የምታሳዝኑት። ለነሱ ብላችሁ እናንተ ለምንድን ነው የምትሰዳደቡ? ምን አገባችሁ? እነሱ ስራ እየሰሩ ነው፣ ቢዝነስ ነው። አሁን አብርሽ ራሱን ስቶ ወደቀ። ኧረ እነሱ ብልጡ ነው፣ እኛ ሞኝ ነን። በቃ በእነሱ ቤት እኛ ሞኝ፣ እነሱ ብልጥ። ሰላማት ግን ከሁሉ ማን እንደሚያሳዝነኝ ታውቃላችሁ? የሚያሳዝኑኝ የመዳም ቅመሞች እውነት መስሏቸው ጊዜያቸውን ሰዓታቸውን ብዙ ነገር ማድረግ በሚችሉበት ታይም የእነሱን ፊልም ቁጭ ብለው የእነሱን ድራማ የእነሱን ውሸት የእነሱን እንትን ሲያዩ ያሳዝናል። ለማንኛውም እኔ ግን ዛሬ ማን እንዳሳዘነኝ ታውቃላችሁ? እንዲያው ብረቱ አናቱን ሰንጥቆት ቢሆን ብዬ ተመኘው። ማንን? አብርሽን። ምክንያቱም ዛኪራው በደንብ አድርጎ ረስቶ ከዛ በኋላ እንዲነቃነቅ ብዬ ነው። እንዲነቃነቅ እንዴ! ውሸትም እኮ ሲበዛ በጣም ያስጠላል። የነዚህ ደግሞ የተግማማ በዚህ ደረጃ እንዴት እንደዚህ እንትን ትሄዳላችሁ? በዚህ ደረጃ ደግሞ ሲጀምር ይደብራል። ለኦዲየንስ ክብር የላችሁ፣ ለራሳችሁ ክብር የላችሁ። ገንዘብና ገንዘብ ብቻ። በቃ እናንተ ገንዘብና ገንዘብ ካገኛችሁ እናታችሁንም ትገላላችሁ። በቃ እናንተ የምታስቡት ገንዘብ እንዴ! ገንዘብ ከራስ በላይ ምንድን ነው? እና ለማንኛውም ይመቻችሁ። ዋናው ስራችሁ ስለሆነ እኔ አደንቃችኋለሁ። ግን ውሸቱ ሲበዛ ያስጠላል። ውሸት ሲበዛ በጣም ነው የሚደብረው። ባልና ሚስት አይደለም፣ እውነቱን ተናገሩ። በቃ እኛ ባልና ሚስት አይደለንም፣ ለቢዝነስ ነው የተገናኘን ብላችሁ እውነቱን ተናገሩ። አለቀ። ሰውም እንዲያምናችሁ ከዛ እንከተላችኋለን። አሁን እኛ አስጠላችሁን። ለቢዝነስ እንደተገናኛችሁ እያወቅን ውሸት መተን መመልከት አስጠላን። ምን ትላላችሁ? እንደኔ ያስጠላችሁ ንገሩኝ።
እነ ብርቄና እነ ድንቄ መተው እንደሚሰድቡኝ አውቃለሁ። በደንብ ስደቡኝ፣ አይመለከተኝም። ግን እውነቱን ከመናገር ወደኋላ አይደለም። ገባችሁ አይደለ? ምክንያቱም በዚህ ደረጃ ሰውን እንደሞኝ ማየት በጣም ነው የሚደብረው። ቡታጅራዎች እኛን እንደሞኝ እያዩነ ነው። እንደሞኝ እያዩነ ነው። ለምን እንደሆነ አላውቅም። እኛ ስታስቡን ሞኝነን እና ለማንኛውም ሀሳብ አስተያየት ያላችሁ ኮሜንት ላይ አሳውቁ። ይወዳችኋለሁ። መልካም የበግ ዘመን። በግ ብላችኋለሽ እኮ ሉሉዬ። የሩታና የአብርሽ ቲፎዞች በጎቹ ብላችኋለሽ። ለካ እውነቷን ያወጣሽላችሁ። እውነቷን አስባ አልማ ምን ብላ ነው ያወጣችላችሁ? ለምን አትሰሙማ? ሁሉ ነገር እውነት ይመስላችሁና ሂዳችሁ በቲክታክ ለቀለቀለቀለቀለቀለቀለቀ ትላላችሁ። በቲክታክ ውሸት እንደሆነ እያወቃችሁ እንትን ትላላችሁ። ለማንኛውም ሩታዬ ይመች የኔ እናት። እንዴ ከአመዳም ወደ ወዛም ተቀይረሻል። አብርሽም ደግሞ ነብሰሽ ከአመዳም ወደ ወዛም ተቀይራችኋል። እንዴ ውሸት ቢሆንም በውሸት ደረጃ እንደዚህ መሄዳችሁ ጎበዞች ናችሁ። እንዴ አንድ ቀን እንደው ሰው ይባንንብናል ብላችሁ እንትን አትሉ። እና ለማንኛውም ነገ ደግሞ እንግዲህ አብርሽ ሐኪም ቤት ገብቶ ያመጣላችኋል። በዚሁ አጋጣሚ ልንገራችሁ ማሮቼ፣ ፍቅሮቼ፣ ውዶቼ፣ የአብርሽ ቲፎዞች ሰብስክራይብ አድርጉ። እኔ ግን ከምር በጣም ነው የምወዳት። ማን እንደሆነ ታውቃላችሁ? ሩታን በጣም ነው የምወዳት። ብታናድደኝም ሩታዬን በጣም ነው የምወዳት። እውነቴን ነው የምነግራችሁ ወላሂ። እና ሩታዬ ይመችሽ። ግን በጣም እያናደድሽ ስለሆነ ነው። አበዛችሁት። እና ሩታዬ እንደ በፊት ሹኑ። ያው እንዳልተጋባችሁ እናውቃለን። ለቢዝነስ እንደሆነ እናውቃለን። ግን ይደብራል። ከምር በጣም ነው የሚደብረው። እኛ እኮ ምን ብለን አስተያየት እንደምንሰጥ ራሱ ግራ ገባን። እና ውዶቼ ማሮቼ እንግዲህ የሩታ አድናቂዎች ሰብስክራይብ እያደረጋችሁ፣ የአብርሽ አድናቂዎች የራሳችሁ ጉዳይ። እንዴ ጥፋተኛ ኤኒታይም አብርሽ ነው። በቃ አብርሽ በፈጣሪ። አሁን ደግሞ እንግዲህ አብርሽ ተመትቷል። አባታችሁ እንዳታላዝኑ። መልካም ማልቀስ፣ መልካም መላቀስ መብቴ ነው። የልጅ አባት ነው ይላል። ደግሞ መብት ካለ ለምን ሚስትህን አወጥተህ ተሰደድክ? መብት ስለሌለህ አይደል እንዴ ሚስትህ ቁጭ አድርጋህ በየደቂቃው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየት ያላችሁን በኮሜንት አሳውቁኝ። የመዳም ቀመሞች አታልቅሱ፣ ስራችሁን ስሩ። የሚያዋጣችሁ ስራችሁ ነው። ወላሂ ከምሬ ነው። እነዚህ ብታያቸው ውሸት አያልቅባቸው። ነገ ደግሞ ሌላ ውሸት ስለሚያመጡ ስራችሁ